ትንቅንቅ ክፍል 16 ልብ አንጠልጣይ ታሪክ። ደራሲ ሶልቤክ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ገሊላ አረፋፍዳ ስትነሳ ቢኒ ከተኛበት ቦታ ላይ የለም። ስልኳን ከተኛችበት ትራስ ስር አውጥታ ስትመለከት 10 ሰዓት ከሩብ ሆኗል። እያዛጋች ካልጋዋ ላይ ወረደች። የቢጃማ ጋውኗን ደርባ ክፍል ውስጥ ወዳለው መስኮት ሄደች። መጋረጃውን ከፈተችው። ፀሐዩ ጥሩ ውሎ የነበራት ትመስላለች። ወደ መጣችበት ለመመለስ እያዘገመች ነው። ገሊላ እጅ በደረት አድርጋ ውጭ ታች ያሉትን የሚተራመሱትን በተለያየ የዕድሜ ክልል ውስጥ ያሉ ሰዎችን ተመለከተች። ይሄ ሁሉ ሰው በውስጡ ተሸክሞት የሚሄደው ጥሩ የሆነና ያልሆነ ታሪክ አለው ስትል አሰበች። ወዲያው ከሰማዩ ላይ ድምፅ ሰማች። ቀና ብላ ስትመለከት አውሮፕላን ነው። ወዲያው አሜሪካ ያለው አባቷ ትዝ አላት። ምን አለ አውሮፕላን ውስጥ ኑሪ ቢሆን ስትል ተመኘች። ከዓይኗ እስኪሰወር ስትከተለው ቆይታ ፈጠን ብላ አልጋዋ ላይ ያስቀመጠችውን ስልክ አነሳች። አቦጊዳ ብላ ሴቭ ያደረገችውን ቁጥር አወጣ። ደወለች። ጠራ። የልብ ምቷ ጨመረ። አሁንም በድጋሚ ጠራ። አልተነሳም። የገሊላ የልብ ምት የስልኩ ጥሪ በዘገየበት ልክ ይጨምር ጀመር። ከብዙ መጥራት በኋላ ተነሳ። ሃሎ አለቻት አንዲት ለጆሮ የሚማርክ ድምፅ ያላት ሴት። ሰላም፣ እንዴት ነሽ? ይቅርታ፣ አቦጊዳን ማግኘት እችላለሁ? አዎ አቦጊዳ ነኝ። ማን ልበል ስትላት ዝም አለች። ምን እንደምትነግራት ግራ ገባት። ይቅርታ አይሰማም፣ ማን ልበል እያልኩሽ ነው። ገሊላ አሁንም ዝም ብላ ስልኩን እንደያዘች ቆማለች። ሄሎ ሄሎ፣ አይሰማም? ይሰማል። ገሊላ እባላለሁ፣ ከኢትዮጵያ ነው የምደውለው አለቻት። አቦጊዳ በተራዋ ደነገጠች። ገሊላ አለቻት። አዎ ገሊላ፣ የላካችሁልኝ መልእክት ትላንት ነው የደረሰኝ። እውነት ለመናገር ለኔ ዱብ እዳ ነው። ምን እንደምልሽ አላውቅም። ድምፅሽን ስለሰማሁት ደስ ብሎኛል። ዳዲ ስልክሽ አልነበረውም፣ ግን በፖስታ ቤት በላከለሽ ቁጥር ከዛሬ ነገር ትደውያለሽ ብሎ እየጠበቀ ነበር። የምርሽን? አባቴ የኔን ድምፅ መስማት ጓግቶ ነበር። አዎ፣ መልእክቱን በላከልሽ በሁለተኛው ቀን ነው ያረፈው ስትላት ገሊላ ልቧ ተሰበረባት። አይኖቿ እንባ ቀረሩ። ከእናትሽ ጋር ነበር በፖስታ ቤት በኩል የሚያወሩት የነበረው። ከዓመታት በኋላ በፖስታ ቤቱ በኩል ለመላክ ሲያስብ አንቺ እየተጠቀምሽበት እንደሆነ አወቀ። ግን ዝም ስትዩ በጣም ተከፍቶ ነበር ብላ እንባዋን ጠራረገች። በጣም አዝናለሁ። የአባቴን ድምፅ መስማት ብችል ጥሩ ነበር፣ ግን አልሆነም ብላ አልጋው ጫፍ ላይ ቁጭ አለች። ቢሆንም አሁን ስለደወልሽ ደስ ብሎኛል። የአባቴ ትልቅ አደር አለብኝ። እሱን ሳሳካለት ነው በሰላም እንዳረፈ የሚሰማኝ። እሱስ እውነትሽን ነው፣ ግን በጣም ገርሞኛል። ከኔ የተሻለ አማርኛ ነው የምታወሪው። አቦጊዳ ሳቅ ብላ አባትሽ ምን ያህል ሀገሩን የሚወድ ሰው እንደሆነ ስለማታውቂ ነው። ኑሮውን ለማሸነፍ እንጂ ማንም ሰው ሀገሩን አይጠላም። አባዬ ወደዚህ የመጣው ኑሮ በከበደበት ጊዜ እንደሆነ አጫውቶኛል። የእኛ እናት በጋብቻ ወደ አሜሪካን ያመጣችው ቢሆንም ለደቂቃ ባህሉን ረስቶ አያውቅም። ከስሜ ስጀምርልሽ አቦጊዳ የኔ ስም ነው። ታናሽ እህቴ ደግሞ ፊደል ትባላለች። የመጨረሻ ወንድማችን ደግሞ ቴዎድሮስ ይባላል። ኢትዮጵያዊ የሆነ ነገር እንዲኖረው ይፈልግ ነበር። ብዙ ታሪክ ነው ያለው፣ በስልክ የሚወራ አይደለም። ኢትዮጵያ ለመምጣት ከ2 ሳምንት በፊት ፕሮሰስ ጀምሬያለሁ። እያለቀ ነው ማለት ይቻላል። እደውልልሽና እንገናኛለን። እሺ፣ ደስ ይለኛል። መልካም ቀን ይሁንልሽ አለቻት። እሺ ላንቺም ብላ ስልኩን ዘጋችው። ለደቂቃ ስላለቻት ነገር አሰበች። እውነት ያልመሰላት ነገር እውነት እየሆነ መሰላት። ሳታስበው ፈገግ አለች። ተመልሳ ፈገግታዋ አስደንግጧት ኮስተር ብላ ከተቀመጠችበት ተነስታ ልብስ ለመቀያየር ቁም ሳጥኗን ከፈተች። መልህቅ ዛሬ ትልቅ የስራ የቃለ መጠይቅ ቀጠሮ ከአንድ የቴሌቪዥን ተቋም ጋር ነው። በማህበራዊ ድህረ ገጽ ላይ እየተናፈሰ ስላለው ወሬ ጥሩ ማብራሪያ ለመስጠት ጥሩ እድል እንደሆነ ተሰምቶታል። መርሃ ግብሩ የቴሌቪዥን ስለሆነ ራሱን ለማሳመር የተቻለውን ጥረት እያደረገ ነው።
ሙሉ ጥቁር ሱፍ በነጭ ሸሚዝ አድርጎ መስታወት ፊት ለፊት ቆሞ ደቂቃዎች ተቆጠሩ። ብሌን በሰሃን ምግብ ይዛለት የመኝታ ቤት በሩን ከፍታ ገባች። መስታወት ፊት ቆሞ የሸሚዙን ኮሌታ ሲያስተካክል ተመለከተችው። ኮመዲኖ ላይ ምግቡን አስቀምጣ ቆይኔ ላድርግልህ ብላ ፊት ለፊቱ ቆመች። እሺ ብሎ ለሷ ተውላት። የቢራቢሮ ክራባቱን አስተካክላ ኮቱን አቀበለችው። በእሱ አገዛነት ካደረገ በኋላ የኔ ንጉሥ ሁሌም ውብ ነህ፣ ዛሬ ግን በተሻለ ውብ ሆነሃል አለችው የሸሚዙን ቁልፎች እየነካካች። አመሰግናለሁ የኔ ውድ፣ አሁን መሄድ ይኖርብኛል ብሎ ከእጁ ላይ ሰዓቱን ተመለከተ። ቆይ ትንሽ ላጉርስህ ብላ ምግቡን ለማምጣት ልትሄድ ስትል እጇን ጎትቶ ወደ ራሱ ሳብ አደረጋት። ፊት ለፊት ተፋጠጡ። በመሃላቸው ዝምታ ሰፈነ። አንዳቸው ወደ አንዳቸው እየተጠጉ ተቃቀፉ። የጸደንያ ሙዚቃ በስሱ ተከፍቷል። በነገርህ ላይ የሰራሁልህን ሳትበላ በፍጹም አትሄድም አለች ድንገት ብንን ብላ። ይቅርብኝ ስመለስ ብበላ ይሻላል ብሎ ሊወጣ ሲል በሩን ያዘችበት። አይሆንም፣ የተወሰነ ጎርሰህ ነው የምትሄደው ውዴ፣ አንቺ ደግሞ ከደረቅሽ መመለሻ የለሽም። እሺ 2 ጉርሻ ብሎ አልጋው ጫፍ ላይ ተቀመጠ። ካስቀመጠችበት አንስታ 2 ጊዜ ካጎረሰችው በኋላ በቃ እናቴ ልሂድ፣ ቶሎ ለመመለስ እሞክራለሁ፣ በሩን ቆልፈሽ ቁጭ በይ ቻው ብሎ ግንባሯን ስሟት ወጣ። ኢላ ለባብሳ ወደ ትርሲት ጋር ሄደች። መንገድ ዝግ ሆኖባት ለረጅም ሰዓት ታክሲው ቆመ። ሹፌሩ የሬዲዮ ጣቢያውን 97.1 ላይ ከፍ ባለ ድምፅ የሚኪያስ ቸርነት የኔ ደሃ የሚለውን ሙዚቃ ከፍቶ ስትሰማ ከቦርሳዋ ውስጥ ኤርፎኗን አውጥታ በስልኳ ከፍታ ማዳመጥ ቀጠለች። ሁሌ ይሄ ዘፈን ገነትን ያስታውሳታል። የናፈቀቻትን እህቷን እያሰበች በራፋቸው ደረሰች። ስታንኳኳ ማዘር ከፈቷት። ደህና መሹ ማዘርዬ አለቻቸው ፈገግታ በተሞላ ንግግር። ውይ የኔ ልጅ እንዴት ነሽ ብለው ጉንጯን ሳም አደረጓት። ደህና ነኝ፣ እርስዎ ደህና ነዎት? ይመስገን፣ ይሄው ዕድሜ ጨምሮልኝ እኖራለሁ አሉ ወደ ላይ ሽቅብ እየተመለከቱ። እውነት ነው፣ ዋናው ጤና ነው እና እንድትገባ ጋበዟት። እሺ ብላ ገብታ ቆመች። ነይ ግቢ ሲሏት አይ ትርሲትን ልያት እናመጣለሁ አለቻቸው። አይ አለች ብለሽ ነው? ዛሬ ሙሉ ቀን አላየኋትም። የት ሄደች? እኔ እንጃ፣ እስኪያት መብራቱም አልበራም ብለው ወደ እነ ትርሲት ቤት ተመለከቱ። ገሊላ ሄዳ ስታንኳኳ የሚከፍታት አጣች። የበሩን እጀታ ይዛ ስትገፋው ተከፈተ። ቤቱ ጨለማ ሆነባት። ከበሩ ጋር ማብሪያና ማጥፊያውን ተጭና ስታበራው ጠረጴዛው ላይ አንድ የውስኪ ጠርሙስ ከአንድ ብርጭቆ ጋር ተመለከተች። ማዘር አብረዋት ወደ ውስጥ ገቡ። ግራ ተጋቡ። ማዘር ትርሲት አሏት። መልስ የለም። አሁንም ትርሲት ያለች መጣራቷን ቀጠለች። ወደ መኝታ ቤት ስትገባ አልጋው ላይ ኩርምት ብላ ተኝታለች። ተመለከተቻት። ልትተፋው የደረሰችው ልቧን ለማረጋጋት በእጇ ደገፈችው። ማዘር ሲመለከቷት የኔ ልጅ ምን አለ ፎጣ እንኳ ጣል አድርጋ ብትተኛ አሉ። ገሊላ ፈጠን ብላ መብራቱን አብርታ የአልጋው ጫፍ ላይ ተቀመጠች። ትርሲት ጦሽ ብላ ተኝታለች። አንቺ ስሚ ብላ ነካ ነካ አደረገቻት። ትርሲት እያዛጋች ተነሳች። ምን ጉድ ነው? ሰዓቱን አይተሽዋል? ስንት ሰዓት ሆነ? ማታ እንደተኛሽ ነው ወይስ? ኧረ አሁን ቅርብ ሰዓት ነው የተኛሁት። እንዴት ሳትደውይልኝ መጣሽ? ስልክሽ ዝግ ነው ስትላት ከኮሜዲኖ ላይ አንስታ ተመለከተችው። አዎ ዘግቷል ብላ ልትሰካው ተነሳች። ማዘር በሉ ደህና ከሆንሽ እኔ ልሄድ፣ የጀመርኩትን ቡና ልጨርስ ሲሉ ውይ ማዘር አይጫወቱም? አይ ልጄ ቤት ማንም የለም፣ ክፍቱን ጥዬው ነው የመጣሁት። እሺ ቀስ ይበሉ እንዳይወድቁ። ግድ የለም አልወድቅም ብለው ወጡ። ገሊላ የትርሲትን ሁኔታ ስታይ አላማራትም። ግን በሰላም ነው ትርሲት? ያለ ውትሮሽ የቀን እንቅልፍ? አዎ እባክሽ ድካም ነበረብኝ። እንደዛ ነው መሰለኝ፣ ዝም ብሎ እንቅልፍ ይለኛል። ለነገሩ እኔም አረፋፍጄ ነው የተነሳሁት። እና አዳር ነው አመጣጥሽ ወይስ ምንድን ነው? ኧረ አላድርም፣
ብዬ ደግሞ ታደሰ የተባለ ሰውዬ ያለበት ቤት ውስጥ ልደር እንዴ? ለእሱ አታስቢ። ዛሬ በእርግጠኝነት አይመጣም። ማለት የት ሄዶ ነው የማይመጣው? እዛ የለመደበት ጋር ነው። ማን ይቆርምትለት? በመሃላችሁ የተፈጠረ ችግር አለ እንዴ? አዎ፣ በሚውልበት ቦታ የተነሳ ተጨቃጭቀን ነበር። ከዚህ በኋላ ይበቃኛል፣ አልችልም በዚህ ሁኔታ ብላ ከቁም ሳጥን ውስጥ አንስታ ሰፊ ቢጃማ ፈልጋ ሰጠቻት። ይህንንማ ሳሎን ቁጭ ብዬ በሰፊው ነው መስማት የምፈልገው። ጥሩ መጣሁ፣ ወጥ ላሙቅ ብላ ሄደች። መልህቅ የተቀጣጠረበት አራራት ሆቴል ደረሰ። መኪናውን ለመኪና ማቆሚያ ተብሎ በተዘጋጀው ቦታ ላይ አቁሞ ወደ ውስጥ ገባ። አዘጋጁ በትልቅ ትህትና በተሞላበት ንግግር እንኳን ደህና መጣህ፣ ስላገኘው ደስ ብሎኛል፣ እንኳን ፈጣሪ አተረፈ አለው። አመሰግናለሁ ቴዲ፣ ፈጣሪ ያክብርልኝ። እሺ ሰዓታችን ስለደረሰ ወደ ተዘጋጀው ቦታ መግባት እንችላለን ብሎ ወደ ውስጥ ጋበዘው። በተዘጋጀላቸው መቀመጫ ላይ ከተቀመጡ በኋላ የድምፅና የምስል ጥራት ተፈትሾ ወደ መርሃ ግብሩ ገቡ። ገሊላ ቢጃማዋን ቀይራ ሳሎን ሄደች። ቴሌቪዥኑን ስታበራው መልህቅን ተመለከተችው። ጮክ ብላ ትርሲት ነይ ቶሎ በይ አለቻት። ሮጣ ስትመጣ መልህቅ ነው። ቆማ መመልከት ቀጠለች። የኤፍሬም እህት ብሌን ያገባችው እኮ ይሄንን ነው ስትላት ከቴሌቪዥኑ አጠገብ ያለው ሶፋ ላይ ተቀመጠች። ሰላም፣ እንዴት አመሻችሁ ውድ የሄሎ መርሃ ግብር ተከታታዮቻችን። እንደ ሁልጊዜው በእናንተ በተመልካቾቻችን ፍላጎት መሰረት ዝነኛና ስመጥር የሆነው መልህቅን ይዘንላችሁ ቀርበናል። በመጀመሪያ መልህቅ፣ ጥሪያችንን አክብረህ እዚህ ድረስ ስለተገኘህ በመርሃ ግብራችንና በተመልካቾቻችን ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እሺ ወደ ጥያቄያችን ከመግባታችን በፊት መልህቅ አሁን ላይ በምን አይነት የጤንነት ሁኔታ ላይ ይገኛል? ያው እንደምታውቀው በትንንሽ የደቂቃና የደቂቃ መስማማት አንድ አይኔን አጥቻለሁ። ጥሩ የሚባል የሕክምና ክትትል ሲደረግልኝ ቆይቻለሁ። በቅርቡ ነው ከሆስፒታል የወጣሁት፣ ግን ፈጣሪ ይመስገን ደህና ነኝ። እሺ መልህቅ፣ በዚሁ አጋጣሚ ተመልካቾቻችን በጥቁር መነጽር የቀረበበት ምክንያት ስለሆነ ቅር እንደማትሰኝበት ተስፋ እናደርጋለን። በሚገባ ቅር አይሰኙም መር ብሎ ፈገግ አለ። ብሌን ጎድጎድ ባለ ሳህን ፈንድሻዋን ሞልታ ፎጣ ለብሳ እየተከታተለች ነው። ወደ ጥያቄዎቼ ስገባ ትዳር እንዴት ነው? መልህቅ ፈገግ ብሎ ትዳር በጣም ጥሩ ነገር ነው፣ ፈጣሪ ይመስገን። በተለይ ከላይ ባርኮ ሲሰጥህ አንተም ትባረካለህ እና በጣም ውብ የሆነች አስተዋይ ሚስት አለችኝ አለ። ብሌን ከተቀመጠችበት ቦታ ላይ ሆና ፈገግ አለች። መርሃ ግብሩም የምትከታተለው በተመስጦ ነው። በጣም ጥሩ፣ በቅርቡ ነውና ያገባኸው። ስለ ሚስትህ ተመልካቾቻችን ማወቅ ይፈልጋሉ። እስኪ ማናት ማለቴ በጥበብ ህይወት ውስጥ ያለች ናት የሚል ጭምጭምታ ወሬዎች አሉ እና እውነት ነው? መልህቅ ጮክ ብሎ ከሳቀ በኋላ መቼስ የሰርጋችንን ፎቶ ያላየ ተመልካች ይኖራል ብዬ አላስብም፣ ከአንደበቴ ለመስማት ፈልገህ ካልሆነ በስተቀር። እኔ ብቻ ሳልሆን ይሄን መርሃ ግብር በየቤታቸው ቁጭ ብለው የሚከታተሉን ተመልካቾችም ማወቅ ይፈልጋሉ። መልካም፣ ባለቤቴ ብሌን ትባላለች። ዳንሰኛ ናት። ብዙ ክሊፖች ላይ ሰርታለች። እናም ያውቋታል ብዬ አስባለሁ። በሚገባ በጣም የምንወዳትና የምናከብራት የሀገራችን ቁጥር አንድ ዳንሰኛ ናት። አመሰግናለሁ። ገሊላና ተርሲት በግርምት አይናቸውን ተክለው መመልከት ቀጥለዋል። እሺ ወደ ቀጣይ ጥያቄዎቼ ስገባ እንዴት ነው ጉዳት ካደረሰብህ ግለሰብ ጋር ያላችሁ ነገር? በእርግጥ እስካሁን በህግ ደረጃ የታሰበ ነገር የለም። የሆቴሉ ባለቤት ግን ክስ መስርቶበት በስር ላይ ነው የሚገኘው። ማለት ባለቤቱም ጋር ያደረሰው ጉዳት አለ? እሱ ላይ እንኳ የአካል ጉዳት ሳይሆን የንብረት ጉዳት አድርሶበታል። በአንተ በኩል የታሰበው ነገር ምንድን ነው? የህክምና ወጪው ተሰርቶ የሚከፍል ነው የሚሆነው። በተጨማሪም ስለ እኔ አይን ተስፋ እንደሌለው ቤተሰቦቼ ደብቀውኝ ስለነበር ወደ ክስ አልሄድኩም። አሁን ግን እያሰብኩ ነው። በጣም ጥሩ። ያው የሰዎች መታሰር የሚጠቅመው ነገር ባይኖርም ከጥፋት ለመታረም በህግ አግባብ መጠየቅ አስፈላጊ ነው። አዎ፣
የእኔ አይን አንዴ ጠፍቷል፣ ግን እኔ ላይ የደረሰው ነገር ሌሎች ላይ መድረስ የለበትም። በትክክል እሺ መልህቅ። በመጨረሻም ከዚህ በኋላ ከመልህቅ ምን እንጠብቅ? ከ2 ወር በኋላ የሚወጣ አንድ አልበም ይኖረኛል። ብዙ ነገሮችን ጨርሰናል። እናም ከፈጣሪ ጋር በቅርብ ቀን አልበሜን ይጠብቁ። በጣም ደስ የሚል ዜና ነው የነገርከን። ተመልካቾቻችን በዚህ ዜና ደስ እንደሚሰኙ ነው የነገርከኝ። የምትፈልገው ወይም የምታመሰግነው ሰው ካለ በመጨረሻ እድሉን ልስጥህ። ማለት የምፈልገው ምን መሰለህ? ሰዎች ነገሮችን በእርጋታ ማከናወን ቢችሉ፣ ባንጨካከን፣ መከባበር፣ መስማማት፣ መፋቀር ብንችል እላለሁ። እናም የሚያናድዱ ከቁጥጥራችን ውጭ የሚሆኑ ነገሮች ሲያጋጥሙ ፊት ለፊት ከመጋፈጥ ይልቅ ነገሮች እስኪበርዱ ከቦታው ገለል ብንል መልካም ነው። በጣም ጥሩ መልእክት ነው። ወደ ምስጋናው እንግባ። ምስጋና በመጀመሪያ ከዚህ አደጋ ያስመለጠኝን ፈጣሪን አመሰግናለሁ። ዛሬ ምናልባት ህይወቴን አጥቼ ቢሆን ኑሮ እዚህ ቦታ ላይ ላታገኘኝ ትችል ነበር እና ከጎደልብን ነገር ይበልጥ ያለንን ከተመለከትን አመስጋኞች እንሆናለን። ስለዚህ የፈጠረኝን አምላክ አመሰግነዋለሁ። በመጨረሻም አሁን ላይ እናትም እህትም ሚስትም ሆና ከጎኔ እያበረታታችኝ ያለችውን ውዷን ባለቤቴን ብሌንን አመሰግናለሁ። እናቴ ኑሪልኝ፣ ያላንቺ ማንም የለኝምና ኑሪልኝ አለ ወደ ቴሌቪዥኑ እየተመለከተ። ብሌን እሷን እያየ የሚያወራ መሰላት። አይኖቿ እንባ ቀረቀሩ። ተመልካቾቻችን ከዝነኛው ድምፃዊ መልህቅ በየነ ጋር ያደረግነው ቆይታ ይህን ይመስል ነበር። ሳምንት በሌላ እንግዳ እንጠብቃችኋለን። እስከዛው መልካም ሳምንት ብሎ መርሃ ግብሩን ቋጫው። ወዲያው የገሊላ ስልክ ጮኸ። ስትመለከተው ቢኒ ነው። ወይ ቢኒ እንዴት ዋልክ? አንቺ ሰው ሲጠፋ የት ሄዶ ነው አይባልም? ምን ከእንቅልፌ ስነሳ የለህም። አተኛኘትሽ ለተመለከተ እኮ መቼም የምትነቂያት መሲም ነበር። ከት ብላ ሳቀች። የት ሆነሽ ነው? ትርሲት ጋር ነኝ። ኧረ ምን ነው? የምን ምሽግ ልትመሽጉብን ነው? ዝጋ እባክህ። አሁን የደወልክበትን ምክንያት ተናገር። አንድ ጉዳይ ላማክርሽ ነበር። ምንድን ነው እሱ? የተከሰሳችሁበት ጉዳይ ምን ላይ ደረሰ? እንግዲህ እስካሁን ምንም አላሉንም። ምን ነው? ምን ሰማ? እረ ምንም አልሰማሁም። ጠበቃ ካስፈለጋችሁ ሞጌ የሚያቀሰው ነበረ ብላ ወደ ትርሲት ተመለከተች። ትርሲት ምንድን ነው አለቻት፣ አይኗን እያየች። ቆይ ትርሲትን አነጋግራት ብላ ስልኩን ሰጠቻት። ወይ ቢኒ እንዴት ዋልክ? ይመስገን። እንዴት ነሽ ትርሲቴ? ደህና ነኝ። የት ሆነህ ነው? እረ ቤት ነኝ። በተከሰሳችሁበት ጉዳይ ላይ የሚያግዛችሁ ጠበቃ ነበር እና በቅድሚያ ልጠይቃችሁ ብዬ ነው። አንተ ደግሞ ምን ስትል የህግ ሰው አወክ? ሳቃልና ቀላል ሰው መስልሻለሁ አይደለም? አዋዋሌ እኮ ከተከበሩት ጋር ነው። ሄድ ወገኛ። ለማንኛውም ሳያስፈልገን አይቀርም። ነገሮች አቅጣጫቸው ሳይቀየሩ አልቀሩም። እንዴት? የተፈጠረ ሌላ ችግር አለ? አይ ብቻ ለነገ ቅጠረውና በሰፊው እናወራበታለን። ጥሩ። የት ልቅጠረው? እሱን የተመቸው ቦታ መገናኘት እንችላለን። ብቻ አሳውቀኝ። እሺ በቃ ሰላም እደሩ ብሎ ስልኩን ዘጋው። ገሊላ ለምንድን ነው ነገሮች አቅጣጫቸውን ቀይረዋል ያልሽው? አለቻት። ለ3 ቀናት የነበርንበትን ቦታ አጣርተው ከደረሱበት ለታዴ የሚሆን ለኛ ከባድ ነው የሚሆነው። ታዴን ያበሳጨው ፖሊሶቹ አይናቸውን እነሱ ላይ ሊያነጣጥሩ እንደሚችሉ ሲያስብ ነው። ብቻ መዘጋጀታቸው አይከፋም ብላ ተነስታ ወደ ማዕድ ቤት ገባች። ታደሰ ቦሌ የሚገኘው ሌጀንድ ላውንጅ ከቀን አንስቶ እየጠጣ ነው። ከመጠን በላይ ከመጠጣቱ የተነሳ አፉ ተሳስሮበታል። ደጋግሞ ፍታኛ አለችኝ ይላል። ስልኩን አንስቶ ወደ ቡማር ደወለ። ሄሎ ወዳጄ፣ ምንድን ነው ዘጋኸኝ? የሚዘጋ ይዝጋ። ደሞ አፍህን ሞልተህ ታወራለህ። ምንድን ነው? የት ነው ያለኸው? ምን አገባህ? ይመለከታል። ታዴ ይቅርታ፣ የተፈጠረ ችግር አለ? አዎ አለ። ልትፈታልኝ ነው? እሺ የት ነው ያለኸው? ልምጣ? አልፈልግም። ትሰማኛለህ? ሚስቴ ላይ ያደረሳችሁባትን እያንዳንዷን ነገር ሰምቼላችኋለሁ። ኧረ ታዴ ምን ብላህ ነው? ምንም የተፈጠረ ነገር የለም። ጫፋቸውን አልነካናቸውም። ብትነካቸው ነበር መፈጠርህን የማስጠላ። እንዴት የኔን ሚስት ንገሩኝ እስኪ፣ እንዴት አደርጋችሁ የኔን ሚስት ብሎ ውስኪውን ተጎነጨ።
ከማን ጋር ነው ያለኸው? ከአንዲት የምታምር ቆንጆዬ ልጅ ጋር ነኝ። ምን ነው እሷንም ፈለጋት? የሚለው ነገር አጣ። ታዴ ሲያልፍ የሚያስቀይመንን ቃል እንነጋገር። ቤት ግባና ረፍት አድርግ። በጣም ሰክረሃል። ምን ቤት አለኝ? አሁንማ ውጣልኝ ተብዬ ጎዳና ነው ያለሁት። እሽና በቃ እዛች ቦታችን ነው ያልከው? ከቻልክ አንተ ራስህ ከዛች ቦታ ራቅ። ማለት ለምንድን ነው የምርቀው? ራቅ አልኩህ፣ በቃ ራቅ። ዛሬ ጫን ያለው ነው። አሪፍ የካርታ ጨዋታ ላይ ነን። ከፈለክ ተቀላቀለን። ኧረ ይሄማ ጥሩ ነገር ነው። ተጫወቱ፣ በደንብ ተጫወቱ። መጣሁ በቃ። እኔም ከትልቅ እንግዳ ጋር አሁኑን ነው የምደርሰው። ማነህ አስተናጋጁ ብሎ ጠረጴዛውን ደበደበው። ስልኩ አልተዘጋም እና ሂሳብህን ውሰድልኝ ብሎ ከፍሎ ጃኬቱን እንዳንጠለጠለ ወጥቶ ሄደ። ቦማር በሁኔታው እየተገረመ ስልኩን ዘጋው። ልጅቱ ምን ስትል ስማችንን እንዳጠፋችው ባላቅም አንድ የተከፋብን ነገር አለ። ለማንኛውም እንጠብቀው፣ ትልቅ እንግዳ ነው ይዞብን የሚመጣው ብሎ ሳቀ። የእሱ ትልቅ እንግዳ ማን ሊሆን ይችላል አለ እሺ። ባለቤቱን ነው ሊሆን የሚችለው። ለማንኛውም እሳቱን አንድዱት፣ ከባድ ብርድ አለ ብሎ ቆመው ለሚጠብቋቸው ወጣቶች አዘዛቸው። ታዴ አካባቢውን ዞር ብሎ ሲቃኝ ምንም ነገር የለም። በእግሩ የተወሰነ መንገድ እንደሄደ አንድ ወንድና ሴት ፖሊሶች ተመለከተ። ፖሊስ ፖሊስ ብሎ ተጣራ። ድምፅ ወደ ሰሙበት አቅጣጫ ሲመለከቱ ጃኬቱን ትከሻው ላይ ጣል አድርጎ የሚንገዳገደውን ታደሰን ተመለከቱት። ምንድነው ሰፈር የምትረብሸው? የምትረብሸው አልክ? ተመልከት ራስህን። የደንብ ልብስ ለብሰህ ሴት ስታማግጥ ስላየሁ ተናደህ ነው? አንተ የምን አባህ ሴት ነው ሳማግጥ ያየው? ስርዓትህን ያዝ፣ ቀልጥሜ እንዳላሳርፈህ። ኧረ ምን በወጣህ? እንዲሁም ጨርቅ ሆኜብሃለሁ። ደግሞ ሌላ ዱላ አለው። አሁንም በተደጋጋሚ ስቅ እያለው ነው። አሁን ወዴት ነው የምትሄደው? ወደ እናንተ ጋር ነበርኩኝ፣ ግን እናንተ ራሳችሁ ፈልጋችሁኝ እዚህ ድረስ መጣችሁ። ኑ እዚህ ጋር ቁጭ ብለን የሆዳችንን እናውራ ብሎ መሬት ላይ ተቀመጠ። ፖሊሱ ተነስ ከመሬት ላይ፣ ሰካራም ስራ ፈት መሰልህ እንዴ? በልበል ቶሎ ተነስ ብሎ ዱላውን ሲመስ፣ ቆይ ብያለሁ፣ መናገር የምፈልገው ትልቅ የወንጀል ጉዳይ አለኝ። ብላችሁ አድምጡኝ አላቸው። ሁለቱም ፖሊሶች አይን ለአይን ከተያዩ በኋላ እሺ ምንድነው ተናገር አለችው ሴቷ ፖሊስ። ጎሽ ምርጥዬ ነይ እዚች ጋር አረፍ በይና ልንገርሽ። ሴቷ ፖሊስ በስጨት ብላ ጣቢያ እንውሰደውና እዛው ይናገር። ያዘው አለችው። ሄዶ ከጀርባው የሱሪውን ማሰሪያ ቀበቶ አጥብቆ ይዞ አነሳው። ኧረ ቆይ አረጋጊው እንጂ ፍሬድ። መልስ ሳይሰጡት አንጠልጥለው ይዘውት ሄዱ። የዕለቱ ተረኛ የነበረው መርማሪ ጠረጴዛው ላይ ቁጭ ብሎ የቀን ሪፖርት ይጽፋል። ፖሊሶቹ ከስፍራው ደርሰው ተገቢውን ሰላምታ ካቀረቡ በኋላ ስለታደሰ የተወሰኑ ማብራሪያዎችን አድርገው ጥለውት ወጡ። መርማሪው ነገሮችን አንድ በአንድ እያጤነ በጥያቄ አፋጠጠው። ታደሰም ስለ ሚስጥረኛው ቦታ ምንም ሳያስቀር ነገራቸው። ጉዳዩን ወዲያው ከቦታው ሄደው ለማጣራት ተጨማሪ የሰው ኃይል ጨምረው ከታደሰ ጋር ወደ ቦታው አቀኑ። ታደሰ ከመጠን በላይ ሰክሮ መቆም ያቅተው እንጂ መንገዱን ግን ቀጥ አድርጎ መራቸው። በመሃል እንቅልፍ እያሸለበው እየተኛ ቢያስቸግራቸው ደጋግመው በመቀስቀስ ቁጥር ስፍር የሌለውን ቅያስ በታደሰ መሪነት አገባደዱት። ሙሉ ጫካው በፖሊሶች ተከበበ። በጀርባ በኩል ሲገቡ በአይነትና በጥራታቸው እንዲህ ናቸው ለማለት የሚከብዱ የቤት የድርጅትና የመስክ መኪኖች ቆመው ተመለከቱ። አንዳንዶቹ መኪኖች ደግሞ መኪናነታቸውን ትተው ባዶ ቀርተዋል። ወንበራቸው ሳይቀር ወጥቶ ተሽጠዋል። ሁሉም ፖሊሶች በሁኔታው እየተደመሙ ወደ ውስጥ ዘለቁ። በሌላኛው አቅጣጫ ያሉት ፖሊሶች ደግሞ በረገጡባቸው ቦታዎች ሁሉ የሰው የሚመስሉ የተቆራረጡ አጽሞች ተመለከቱ። በሁኔታው ተደናግጠዋል። ለአፍንጫ የሚከብድ የሚያስጠላ ሽታ አፍንጫቸውን ደፈነው። በእነዚህ ሁሉ ፈተናዎች አልፈው በክብ ጠረጴዛ መሃል ተቀምጠው ካርታ የሚጫወቱትን ወጣቶች ተመለከቱ። ሁለት ወጣት ጠባቂዎች እሳት በማቀጣጠል ስራ ላይ ተጠምደዋል። አንደኛው ጠባቂ ደግሞ የጫካው መግቢያ ጋር ቆሞ ስለነበረ በቀላሉ
በቁጥጥራቸው ስር አድርገውታል። መሳሪያቸውን ሲያቀባብሉ ድምፁ ጮክ ብሎ ተሰማቸው። ሁሉም ከተቀመጡበት ተነስቶ ወደ ኪሱ ሲገባ እንዳትንቀሳቀሱ፣ እጃችሁን ወደ ላይ። ክፍል 17 ይቀጥላል።